ዲያቆን ዳንኤል ክብረት በሚጽፋቸው መጽሐፍትና በበሳል ተናጋሪነቱ ይታወቃል። ከዚህ በተጓዳኝ ዳንኤል በሃይማኖታዊ እንዲሁም በታሪካዊ ጉዳዮች ላይ ጥልቅ ምርምርም ያደርጋል። በተለይም የሚጽፋቸው ወጎች የብዙዎችን አስተሳሰብ ለመቅረጽ የበቁ ናቸው። ዲያቆን ዳንኤል ወደ ባህር ማዶም በመሄድ ስለ ሀገሩ ታሪክና ሃይማኖት በማስተማር የበኩሉን ሚና ሊወጣ ችሏል። ደግሞ በሌላ መልኩ ሰዎች በአንድ ጉዳይ ላይ ምርምር ለማድረግ ሲፈልጉ ዳንኤል በሳል ምክር ይሰጣቸዋል። ዲያቆን ዳንኤል ጊዜ ትልቅ ሀብት ነው ብሎ ስለሚያምን ባለችው ጊዜ አብቃቅቶ ለመጠቀም ሁል ጊዜም ይሞክራል። የራሱ ብሎግ ስላለውም በየጊዜው ሐሳቡን ያሰፍራል። ይህ ብሎጉ በርካታ ተከታዮችን ለማፍራት የቻለ ሲሆን ጠንካራ ሐሳቢዎችም ይነሱበታል። ዳንኤል ክብረት በ2005 የመሰረተው የበጎ ሰው ሽልማት ለ4 ዓመት ዘልቋል። ሰዎች ለአገራቸው ጠንክረው ከሰሩ መሸለም አለባቸው የሚለው ዳንኤል ዘንድሮም ለ4ኛ ጊዜ በተደረገው የሽልማት ስነ ስርዓት ደስተኛ መሆኑን ይናገራል። ውድ የድሬ ቲዩብ ታዳሚዎቻችን በዛሬው የእንግዳ መሰናዶ ዲያቆን ዳንኤል ክብረትን የ2009 ዘመን መለወጫ በዓል ልዩ እንግዳ አድርገን ጋብዘነዋል። ዳንኤል የአዲስ ዓመት ትዝታ፣ ምኞትና ዕቅድ፣ ዘመንን ስለመቆጠብ፣ ስለ በጎ ሰው የስኬት ምስጢር፣ ሌሎችንም ጉዳዮች ያነሳሳል። እኛም መልካም አዲስ ዓመት እየተመኘንላችሁ የአዲሱ ዓመት የእንግዳ ቆይታችንን እነሆ እንድትከታተሉ ጋበዝን። በሁሉም ቦታ በሀገር ውስጥም በውጭም በወይን ቤትም ከወይን ቤት ውጭም በሆስፒታልም ከዛም ውጭ በመንገድም በሁሉም ቦታ ላይ ሆነው ይህን አዲስ ዓመት ለሚያከብሩት ኢትዮጵያውያንና የኢትዮጵያ ወዳጆች እንኳን ለአዲሱ ዘመን ለ2009 ዓመተ ምህረት አደረሳችሁ። ዘመኑ የሰላምና የጤና የመረጋጋት እንዲሆን እመኛለሁ። ዘመን እንግዲህ እንደየባህሉ ስያሜ አለው። ለምሳሌ የቻይናን የዘመን አቆጣጠር ያየ እንደሆነ በ8 ዓመት ነው ዑደት የሚያደርገው እና እያንዳንዱ ዓመት በተለያዩ እንስሳት ይሰይሙታል። ሌሎችም ጥንታውያን ታሪክ ያላቸው ህዝቦች እያንዳንዱ ዘመን ቁጥር ብቻ ሳይሆን ከቁጥር በላይ ወይ በሰዎች ወይ በእንስሳት ወይም በተለያዩ ክስተቶች ይሰይማሉ። በእኛ ቤተክርስቲያን ደግሞ በ4 ዓመት ነው ዘመን ዑደት የሚያደርገው። ስለዚህ በየ4 ዓመቱ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ይሆንና ዮሐንስ በሚሆንበት ጊዜ ጳጉሜ 6 ትሆናለች፣ ወደ ፊት ትስበዋለች ማለት ነው። ስለዚህ በእነዚህ በአራቱ ወንጌላውያን ነው የሚሰየመው። ስለዚህ እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ፣ እንኳን ከዘመነ ማርቆስ ወደ ዘመነ ሉቃስ፣ እንኳን ከዘመነ ሉቃስ ወደ ዘመነ ዮሐንስ፣ እንኳን ከዘመነ ዮሐንስ ወደ ዘመነ ማቴዎስ አሻገራችሁ ነው ሽግግሩ የሚባለው። ይሄ እንግዲህ በሊቃውንቱ በተማሩት ሰዎች ዘንድ በብዛት የሚጠቀሙበት ነው። በሌላው ህዝብ ዘንድ ደግሞ እንኳን አደረሳችሁ የሚለው የሚያመለክተው ነገር ስላለ አንድ የደረሰ ሰው አለ፣ ሁለት አድራሽ የሚያሻግር ፈጣሪ አለ። እንደውም በደርግ ጊዜ የማስታውሰው እንኳን አደረሳችሁ የሚባል ነገር ተከልክሎ እንኳን ደረሳችሁ በሉ ተብሎ ነበር። አድራሽ የለም፣ ራሳችሁ ናችሁ የደረሳችሁት ተብሎ ነበር። ግን ያን ያሉት ሰዎች ሳይደርሱ ቀርተዋል። እነሱ አድራሹን አልፈለጉትም እና እንኳን አደረሳችሁ ይባላል። እንኳን ከዘመን ዘመን አሸጋገራችሁ፣ አሁንም አሸጋጋሪ አለ ተብሎ ይታመናል እና እንኳን አሸጋገራችሁም ይባላል። እነዚህ ሁሉ በባህላችን ጥቅም ላይ ይውላሉ። እንግዲህ አዲስ ዓመት በሰዎች ላይ በጣም ጥሩ ስሜት ከሚፈጥሩት የተፈጥሮ ጸጋዎች አንዱ ነው። ምክንያቱም ነገን አታውቅም። ሰው ልጅ ነገን የሚያውቅ ቢሆን
በጣም ብዙ ሰው ራሱን ያጠፋ ነበር ይባላል። ምክንያቱም አንዳንዱ ነገር ማምለጥ ቀድመ ብታመልጠው ደስ የሚል ነገር አለ። ግን ነገን አለማወቅ ሁለት ነገር በሰው ልጅ ህይወት ውስጥ ፈጥሯል። አንዱ ጉጉት፣ የመኖር ጉጉትን ፈጥሯል። ከዛሬ ነገ ይሻላል ብሎ እንዲያስብ አድርጎታል። ስለዚህ የመኖር ጉጉትን ፈጥሮለታል። በሌላ በኩል ተስፋ ፈጥሯል። አሁን ችግር ውስጥ ያለ ሰው ነገ ሊያልፍ ይችላል፣ ነገ ሊቀር ይችላል፣ ከነገ ወዲያ ሊቀየር ይችላል ብሎ እንዲያስብ አድርጎታል። ጊዜ ደግሞ ሁል ጊዜ ወደፊት ብቻ ነው የሚሄደው። ስለዚህ አዲስ ዓመት ሲባል ምንም ያልተጻፈበት አዲስ መጽሐፍ እንደማለት ነው። ስለዚህ እዛ መጽሐፍ ላይ ደግሞ ደራሲው ማሳተሚውም ነዋሪው ነው። ስለዚህ ሰዎች በዛ አዲስ በሆነ ነገር ላይ ለመጻፍ አንዳንዱ በህይወት ውስጥ የምትሰርዘው አልፎ አልፎ ያጋጥማል። ብዙ ነገር በህይወት ውስጥ ግን መልሰህ ልትሰርዘው የማትችላቸው ነገሮች ናቸው። አንድ ጊዜ ከተደረጉ በኋላ ያልፋሉ እና ወይ አንተ ውስጥ በጎ ነገር ይጥላሉ ወይ መጥፎ ነገሮች ይተዋሉ እና ልትቀይራቸው አትችልም። ለምሳሌ ዛሬ 2 ዓመት የሆነ ነገር አሁን ልንቀይረው አንችልም። ሆኗል። የሰራኸውን ህንጻ ብታፈርሰው እንኳን ህንጻው ተሰርቶ እንደነበረ እሱን መካድ አትችልም። ወይም ደግሞ ልክ አዲስ ህንጻ እንደምትሰራ ልትሆን አትችልም። ተሰርቶ የነበረ ህንጻ አፍርሰህ ነው እየሰራህ ያለው። አፍርሰህ ታስተካክለው ትችላለህ። ግን ሰርተህ እንደነበር ያንንም አፍርሰህ ማስተካከልህን ግን መቀየር አትችልም። አዲስ ዓመት ግን ሳታፈርስም መልሰህ ሳትሰራም ንጹህ ህንጻ ለመስራት ምቹ ጊዜ ማለት ነው። ስለዚህ ሰው ይህንን በጉጉት ይጠብቃል። በእርግጥ አንዳንድ ሊቃውንት ምን ይላሉ? የሰው እድሜ እየጨመረ ነው እየቀነሰ ነው የሚመጣው የሚል ክርክር የሚያደርጉ ሊቃውንት አሉ። ሰው እድሜ አሁን ሰው ዛሬ 7 ዓመቱ የነበረ ሰው ነገ 8 ዓመቱ፣ 9 ዓመቱ፣ 10 ዓመቱ እያለ ይቀጥላል እና የሰውየው እድሜ እየጨመረ ነው እየቀነሰ ነው። ለምሳሌ እድሜ በጀት ነው ብንል አንድ ሰው 80 ዓመት 100 ዓመት እንዲኖር የተሰጠው በጀት ነው ቢባልና ሰውየው 60 ዓመቱ ላይ ነው ቢባል አሁን እድሜው ጨምሮ ነው ወይስ ከእድሜው 60ውን በልቶ ጨርሶ 40 ነው የቀረው? እና ያለቀ ነው እድሜ የሚሄደው ወይስ እየጨመረ ነው? ይሄ ሁለቱ ፍልስፍና ያንተን ነገር ይወስናል። እድሜ ያለቀ ነው የሚሄደው ብሎ ያሰበ ሰው በጣም ለመስራት ለውጥ ለማምጣት የተሻለ ነገር ለመስራት በጣም ይጓጓል። ምክንያቱም እያለቀ ነው እየጨረሰ ነው። እድሜ እየጨመረ ነው ገና አለኝ ብሎ የሚያስብ ሰው ምናልባት ሊዘናጋ ሊዝናና ይችላል። እና ጉጉቱም ካለማወቁ ነገ ይመጣል። ስለ ነገ እና ስለ እድሜ ያለህ አስተሳሰብ ግን ስራህንና ውጤትህን ይወስናል። ምንድነው ዘመን የሁሉም ነው። በዘመን ውስጥ ወደህም ተገደህም ትኖራለህ። ከዘመን ውጭ መኖር አትችልም። ዘመን ደግሞ ሰው ልጆች ለክተው ለማወቅ ስለፈለጉ ከደቂቅ ጀምሮ እስከ ክፍለ ዘመን እስከ 1000 ዓመት ወይም እስከ ሚሊኒየም ድረስ ይቆጥሩታል። ምክንያቱም ዘመን ትልቅ ሀብት ስለሆነ ጊዜ ትልቅ ሀብት ነው። አሁን ሌላውን ነገር በሙሉ ልትቆጥበው ትችላለህ። ገንዘብህን ልትቆጥብ ትችላለህ። ነዳጅ ልትቆጥብ ትችላለህ። ንብረት ልትቆጥብ ትችላለህ። እውቀትህንም ልትቆጥብ ትችላለህ። ዘመን መቆጠብ አትችልም። መጠቀም ብቻ ነው። ብቸኛው ማድረግ የምችለው መጠቀም ነው። አሁን እናንተ እየተነጋገርን 1 ሰዓት 2 ሰዓት እየሄደ ነው። ይህንን መኪናህ ቢሆን ኖሮ አቁመኸው ትመጣለህ። ስለዚህ መኪናህን አቁመህ መጥተሃል። አሁን ነዳጅ ተቆጥቦልሃል። ጉልበትህ ቁጭ ብለሃል። ስለዚህ ጉልበትህ ተቆጥቦልሃል። ጊዜህን ግን መቆጠብ አትችልም። ጊዜህም ትችለው ምንድን ነው? መጠቀም ስለምትችል የሰው ልጅ ለጊዜ ቁጥር ሰከንድ ታች ድረስ የወረደ ጉዳይ የሰጠው ለመጠቀም ነው። እያንዳንዷን ደቂቃና ሰከንድ እንዲቻል በዚህ ዘመን ውስጥ ሙስሊም ሆንክ ክርስቲያን ሆንክ የአማኒ ሆንክ የገሌ ብሔረሰብ ሆንክ የገሌ ብሔረሰብ ሆንክ እዚህ ዘመን ውስጥ ነው ያለው። አቆጣጠሩ ከሆነ ባህል ከሆነ መነሻ ጋር ሊሆን ይችላል። ለምሳሌ የአውሮፓውያን አቆጣጠር መነሻ አለው። መነሻው የሁላችንም መነሻ ላይሆን ይችላል። የቻይናውያን አቆጣጠር የሁላችንም መነሻ ላይሆን ይችላል። ዘመን ግን ከሆነ ቦታ ተጀምሮ ይቆጥራል። ፕሮፌሰር ጌታቸው ኃይሌ አንድ የሚሉት ነገር አለ። ክብን ነገር
ከዚህም ተነስተ ቆጠርከው ከዚህም እኩል ነው የሚመጣው። ዘመን እንደዛ ነው። ከየትም ተነስተ ብትቆጥረው ይመጣል። ግን ባህላዊ፣ ሃይማኖታዊ፣ ታሪካዊ ምክንያቶች ይኖረዋል ለመነሻ የሚሆን። የድሮ ሮማውያን ለምሳሌ ሮም የተመሰረተችበት ብለው ከሚያስቡት ጀምረው ይቆጥራሉ። አውሮፓውያን የራሳቸው መነሻ አላቸው፣ ሌሎችም የራሳቸው፣ እኛም የራሳችን መነሻ ይዘን እንቆጥረዋለን እንጂ በዚህ ዘመን ውስጥ የሁላችንም ነው። ዘመን የምንቀይረው ሁላችንም በየትኛውም ቆጠር ነው። ከግንቦትም ብንነሳ ከታህሳስ ዘመኑ ሲቀየር ሁላችንም ነው። ለምን የበጀት ዓመት አለ፣ የስራ ዓመት አለ፣ የትምህርት ዓመት አለ፣ የስፖርት ዓመት አለ። ስለዚህ የግድ ነው አብረን ነው የምንቀየረው። ለምሳሌ የአውሮፓ እግር ኳስ የሚጀምርበትና የአውሮፓ ካላንደር አንድ አይደለም። ወይም ደግሞ የኛ ሀገር አሁን የበጀት ዓመቱ የሚጀምረው መቼ ነው? ሐምሌ ላይ ነው አይደለ? የትምህርት ዓመቱ የሚጀምረው መቼ ነው? መስከረም ነው። ስለዚህ እያንዳንዱ ስራ ደግሞ የየራሱ ካላንደር ሊኖረው ይችላል። አንተ የበጀት ዓመቱ ሐምሌ ጀምረው ብለህ አልጠቀምም ማለት አትችልም። ያ ስርዓት ይዞ ይሄዳል። በዛ ጉዳይ ተስማማህ አልተስማማህም ማለት ነው። የዘመን አቆጣጠርም እንደዚህ እና ሁሉንም ሰው ሊመለከት የሚችል ሰው የሆነን ነው የሚመለከተው። የገሌምነት ብሎ አይደለም የሚመለከተው። አከባበርህ እንደየእምነትህ ሊሆን ይችላል። ያው ጉዳዩን የምታከብርበት መንገድ እንደየእምነትህ ልታከብረው ትችላለህ። ክርስቲያን ከሆንክ በክርስቲያናዊ መልኩ፣ ሙስሊም ከሆንክ በሙስሊም መልኩ፣ ሌላም ሰው ከሆንክ ሌላ መልኩ፣ ቤቱ መቀመጥ የሚፈልገው ቤቱ ተቀምጦ፣ ወጥቶ መጨፈር የሚፈልገው ወጥቶ እየጨፈረ፣ ወይም ደግሞ በሌላ መልኩ የሚያከብረው እሱ አከባበርህ እንደያ። ዘመን ግን ሰው በመሆን የምታገኘው ዘመን መጠቀምን ሰው በመሆን የምታገኘው። እንስሳት በዘመን ውስጥ ያልፋሉ፣ ልክ ነው፣ ይወልዳሉ፣ ያረጃሉ። ግን እንዛ ዘመን አይቆጥሩም። በእንስሳት ህይወት ውስጥ ትናንትና በዛሬ መሀል የእድሜ የእርጅና ጉዳይ ካልሆነ በስተቀር የህይወት ጉዳይ ለውጥ ላይኖር ይችላል። ሰው ነው ዘመን የሚቆጥረው። ስለዚህ ቁጥር ለሰው ነው የሚያስፈልገው የዘመን ቁጥርና ሰው በመሆንህ ነው ዘመንን የምትጠቀም። ለዚህ ነው የሁላችንም የሚሆነው ዘመን መለወጥ። አዲስ ዓመት ለለውጥ ምቹ ጊዜ ነው እንዳልኩ 365 ወይም 66 ገጽ ያለው አንድ ባዶ መጽሐፍ ለአንተ ተሰጠህ ማለት ነው። እዚህ ጻፍበት፣ ፈለግከውን ጻፍበት ተብለህ ተሰጥቷል። እዛ ላይ ጥሩ መጽሐፍ፣ መጥፎ መጽሐፍ ያንተ ድርሻ ነው። ወረቀቱ ሁለቱንም ይቀበላል። ጠቅላላውንም ልታቃጥለውም ትችላለህ፣ እድሜያቸው እንደሚያቃጥሉ ሰዎች ማለት ነው። ስለዚህ ለእቅድ ጥሩ ጊዜ ነው። ግን እቅድና ምኞት ይለያያሉ። ብዙዎቻችን ምኞት ነው ያለን፣ እቅድ ነው ያለን። እቅድ ከሆነ ታስቦበታል፣ ዝግጅት ተደርጎበታል፣ ወሰን ጊዜ ያለው የሚደረገው ነገር ይታወቃል። የአንድ ድርጊት የምትለካበት መለኪያ አለ፣ የምታመጣው ውጤት አለ፣ ውጤቱን የምትገመግምበት መንገድ አለ። እነዚህ እቅድ ሲሆን እንደዚህ ነው። የእቅድ ራሱን የቻለ መወሰኛ ነጥቦች አሉት፣ መርሆች አሉት እቅድ። ምኞት ግን ዝም ብለህ መመኘት ይችላል። ሰሌን የሚቀጥለው ዓመት የአሜሪካ ፕሬዝዳንት መሆን እፈልጋለሁ ብዬ መመኘት ይችላል። ይሄ እቅድ አይደለም፣ ይሄ ምኞት ነው። ወይም የሚቀጥለው ዓመት ጨረቃ ሄዳለሁ ብዬ መመኘትም ይችላል፣ አይከለክለኝም። ይሄ ምኞት ነው። አንዳንዴ ምኞት ወደ ቅዠትም ያልፋል፣ ዝም ብሎ እንደው ሊጨበጥ የማይችል ሲሆን። ስለዚህ ብዙዎቻችን የማይሳካልንም ምኞት ብቻ ስለሚሆን ነው፣ እቅድ አይሆንም። እቅድ ከሆነ ቀድመ መዘጋጀት መቻል አለበት። ለምሳሌ አንድ ሰው ሲጋራ ተዋለሁ ብሎ ፈለገ ልበል። ይሄን ወደ እቅድ ለመቀየር እንዴት ነው ሲጋራ የሚተው? በዚህ ጉዳይ ላይ ማማከር ያለባቸው ሰዎች ካሉ ሂዶ አማክሮ፣ ማንበብ ያለበት ካለ አንቦ፣ መማር ያለበት ነገር ካለ ተምሮ፣ ልምድ መውሰድ ያለበት ነገር ካለ ልምድ ወስዶ፣ ይሄን በሙሉ ተዘጋጅቶ ነው እቅዱን ማዘጋጀት ያለበት። እነዚህ ሰዎች እንዴት ተው? ምን ገጠማቸው? ምን አደረጉ? ሲጋራ ሲተው ምን ሊያጋጥመው ይችላል? የጤና ቀውስ ያጋጥመዋል፣ ማህበራዊ ቀውስ ያጋጥመዋል፣ ሌሎች ነገሮች ይህ እንዴት ይፈተዋል? የትኛው ሐኪም ቤት ለዚህ መፍትሄ ሊሰጠው ይችላል? ወይስ ይሄን ነገር ሲያደርግ ቢያመውስ? ስለዚህ የዓመት ፈቃዱን አጠራቅሞታል ወይ? ወይም ይሄን ነገር ለማድረግ ምናልባት ይሄ ሪሃቢሊቴሽን ሴንተር እንደሚባለው የማቆያ ቦታ መቆየት ካለበት የዓመት ፈቃዱን ለሌላ ነገር ሳያባክን ለማቆያ ቦታ 1 ወር አስቀምጫለሁ ማለት የለበትም። እነዚህ ነገሮች ከሆኑ ይሄ እቅድ ይሆናል።
በቃ የሚቀጥለው ዓመት ሲጋራ ተዋለሁ እንዳሉ ግን ሳይተውም ይሞቱ ሰዎች አሉ። ይሄ ምኞት ነው እና አዲስ ዓመት ለእቅድ ጥሩ ነው። ምኞት ለምኞት ጥሩ የሚሆነው አዲስ ዓመት መልካም ለሰው ለመመኘት ነው። በቃ ለአንተ ጤና እንድትሆን እመኛለሁ። ይሄ ጥሩ የሰውየውን በጎ ሀሳቢነት ያሳያል። አንተ ጤና ትሆናለህ ማለት ግን አይደለም። ሰውየው በጎ ስላሰበ ምናልባት ሰውየው ክፉ አለመሆኑንና በሰውየው ምክንያት ክፉ ሊያጋጥምህ እንደማይችል ልታረጋግጥ ትችላለህ የዚህ ሰውየው በጎ ምኞት ተከትለህ። ከዛ ባለፈ ግን ምኞትና እቅድ ካልተለያዩ አዲስ ዓመት ጥቅም አይኖረውም፣ ዑደት ነው የሚሆነው። አዲስ ዓመት እኔ በማስታውሰው በሁለት መልኩ ነው። አንድ ቤት ውስጥ ማንኛውም ኢትዮጵያዊ ቤት ውስጥ እንዳለው ወላጆቻችን ምግብ በማዘጋጀት ጠላ በማዘጋጀት ሌላ ነገር በማዘጋጀት የሚኖረው ነገር አለ። እሱ ብዙም እንደ ልጅ አያጓጓኝም ነበር። እኔ በጣም የሚያጓጓኝ የነበረውና አሁንም ማረሳው እንቁጣጣሽ ለማለት የነበረን ጥረት። ትምህርት ይዘጋል። ስለዚህ እንቁጣጣሽ ስዕል መሳል አለበት። እሱን የምትስለው የድሮ ደብተሮችህ የተረፈ ወረቀት ቀደህ ሰብስበህ ነው። ስለዚህ ብዙ ወረቀት ያተረፈ ሰው ብዙ እንቁጣጣሽ የመሳል እድል አለው ማለት ነው። ብዙ እንቁጣጣሽ ሳልክ ማለት ብዙ ሰዎችን እንቁጣጣሽ የማለት እድል አለ ማለት ነው። ስለዚህ ያንን ዝግጅት ቀድመህ ታከናውናለህ። በተለይ ቡሄ በምትልበት ጊዜ ሰዎች ገንዘብም ምንም ይሰጣሉ። እሱ ገንዘብ ትልቁ ጥቅሙ ለእንቁጣጣሽ ስዕል ለመሳል የእርሳስ የቀለም ወይም ደግሞ የዚህ የማርከር እንደዚህ አይነት ነገሮች ለመግዣ በጣም ይጠቅማል። ስለዚህ በሱ ላይ ጎበዝ ሰዓሊ ሆኖ ለመገኘት የነበረው ጥረት አስታውሰዋለሁ። እና ማን ጋ ነው የምትሄደው? ሁለት ነገሮች አሉ። አንተ ብዙ ሰው ጋር መሄድ ትፈልጋለህ። ብዙ ሰው ጋር በሄድክ ቁጥር ብዙ ስጦታዎች ታገኛለህ። ወላጆች ደግሞ የለም ገሌ ጋር ብቻ ነው የምትሄደው የሚል ደግሞ ማዕቀብ ያመጣሉ። እና በዚህ በሁለቱ መሀል የነበረው ፍትጊያ በጣም በቃ አሁን ድረስ እንደ ፊልም ባይምሮ ያለ እና እነዛ ቦታዎች ላይ ሌሊት የእንቁጣጣሽ ሊሆን ሌሊት እንቅልፍ አይወስድም። እኔ እንቅልፍ አይወስድም። እና ቀድሞ መነሳት በራሱ አንድ ትልቅ ሪከርድ እንደ መስበር ነው በአካባቢው ሰው ልጆች ዘንድ። ቀድሞ መነሳት ብቻ ሳይሆን የተገዛልህን ልብስ ራሱ የምታውቀው በዛ ሰዓት ለአዲስ ዓመት የተገዛልህን ልብስ እና እሱን ለማወቅ በራሱ በሌሊት መነሳት ይጠበቅብሃል። እና እንቅልፍ አይወስድህም። እንቅልፍ ቢወስድህም ያለው ቅዠቱ አዲስ ልብስ ላይ እና እንቁጣጣሽ ስትል የምታድርበት ነው በህልምህም። እና እሱ ሁልጊዜ አረሳው። ከዛ ደግሞ ጠዋት ተነስተህ እኛ ቶሎ እንቁጣጣሽ ለማለት መሄድ ነው የምንፈልገው። ወላጆች ደግሞ ሌላ ነገር አላቸው። እሱ ምንድነው? ለማንኛውም ፌጦ መድኃኒት ነው ይባላል። ስለዚህ በፌጦ ተፈትፍቶ እሱ በእንጀራ ተዘጋጅቶ በባዶ ሆድህ እሱ ደግሞ መብላት አለብህ። ስለዚህ እሱን ጠዋት ተጠብቆ እሱ በባዶ ሆድ ተበልቶ ከዛ የአዲስ ዓመት ዳቦ ተቆርሶ ከዛ ነው እንግዲህ እንድትንቀሳቀስ የሚፈቀደው። ደግሞ ስትንቀሳቀስ በባህል ደግሞ አለ። በዚህ አትሄድ፣ እንዲህ ቀትር ነው፣ በዚህ በኩል ስትሄድ የሚሉት ነገሮች ለእኛ ለልጆች እነሱ ትልልቅ የመሰናክል ሩጫዎች ናቸው። እና ያንን አልፈህ እንቁጣጣሽ ብለህ ከዛ ደግሞ ስትገናኝ ትርፍና ኪሳራ ደግሞ ትሰራለህ። እኔ እንዲህ አገኘው፣ እኔ ተሰጠኝ፣ እኔ እዚህ ቦታ ሄድኩ። እሱ ራሱ ደግሞ ሌላ ውድድር አለው፣ ሌላ ፉክክር አለው በልጆች መሀል የሚፈጠርና ያ ነገር ነው ከልጅነት የማስታውሰው። እርግጥ ከቡሄ ጀምሮ መስቀል ድረስ ለልጆች በጣም ጥሩ ምቹ ወቅት ነው። ቡሄ አከባበሩ አለ። ዳቦ ምኑ ጅራፉን ለመስራት የሚደረገው ጅራፍ የሚችል ሰው በዚያ ጊዜ በቃ የአሜሪካ ፕሬዝዳንት የሆነ ያህል ነው የሚከበረው። በቃ ጅራፍ ወረፋ ይዘህ ከሱ ለማሰራት ራሱ አንዳንድ የሚያዝህን ትዕዛዞች መፈጸም አለብህ። ትንሽ የባርነት እንትን ሁሉ ትገብራለህ። ካልሆነ ጅራፍ ላይ ይሰራልህ ይችላል። ያን ጅራፍ ማሰራት፣ ከዛ ደግሞ ዳሱን ማሰራት፣ ከዛ እንዳልኩ
አሁን ልክ ጳጉሜ ከገባ ጀምሮ ደግሞ ዝናብ ሲዘንብ ከወገብህ በታች ላይ ራቁትህን ሆነህ በተለይ ጳጉሜ 3 ቀን ሩፋኤል አሳድገኝ እያል ራቁት እኔ ዛሬ እኔ ልጆች ትንሽ ቅዝቃዜ ሲመታቸው ወዲያው ነው ወደ ሳል ወደ ጉንፋን ወደ አለርጂ የሚቀየሩ። እኛ እነዚህ 3 ነገሮች አልነበሩም በእኛ ዘመን። አሁን ነው የመጡት አለርጂ፣ እነዚህ ነገሮች የሉም። በቃ ራቁታችን ዝናብ ካልዘነበ የዛን ቀን ትልቅ በቃ ከሰማዩ ጋራ ትልቅ ቅራኔ ውስጥ ነው የሚገባው እና መንደሩን በሙሉ እየዞርን ራቁታችን እኮ በተለይ መሸት ካለ በጣም ጥሩ እና ሩፋኤል አሳድገኝ እስኪያረሰን ድረስ እንዞራለን። ከዛ እንግዲህ አዲስ ዓመት ይመጣል። ከዛ ደግሞ ለመስቀል እንደገና የተለየ ዝግጅት አለ። ችቦ መስራት በራሱ እንደገና ደመራውን ማዘጋጀት፣ ደመራው ላይ የሚከናወነው ክንዋኔ፣ እነዚህ ነገሮች ለልጆች ከዚህ ከቡሄ እስከ መስቀል ያለው ስነ ስርዓት በጣም ምቹ ነው። ከትልቆች ሰዎች እንዲያውም ይልቅ ለልጆች በጣም ባህልን ለማስተላለፍ እና አገርህን የምትወድበት ትዝታ ለመጣል በጣም ምቹ ጊዜ ነበር እና እነዚህን አስታውሳቸዋለሁ። እኛ ቤት 6 ነበርን። አሁን አንዷ እህቴ የለችም አርፋለች። ሌሎቹ አሉ። እነሱም በተለያየ ስራ ላይ ያሉት። አባቴ የለም አርፏል። እናቴ አለች፣ ክብረት ብርሃኔ ይባላል። እሱ የለም አርፏል። እናቴ ስይታይ ትባላለች፣ እሷ አለች። አሁን እዚሁ አዲስ አበባ ናት ለግሴው ያለችው። የእኛን ልጆች እየተንከባከበች ነው ያለችው። የተወለድኩት ደሴ ቢሆንም ያደግኩት ባህር ዳር ነው። ስለዚህ ብዙ ጉዳዬ ከባህር ዳር ከተማ ጋር የተያያዘ ነው። ደግሞ የኛ ሰፈር መሀል ከተማ ልክ አሁን ፒያሳ አዲስ አበባ እንደሚባለው 4 ኪሎ ፒያሳ እንደዚህ እንደምንለው ቀበሌ 4 የሚባል መሀል ከተማ ነው የነበረው እና ገበያ አጠገብ ስለነበረ ለሁሉም ነገር ተጋላጭ የነበረ ሰፈር እና ይሄ አሁን የምንላቸው ነገሮች በሙሉ ከነዛ ነገሮች ጋር የተያያዙ ናቸው እና ከፍ እስክንል እስከ 8 እስከ 9ኛ ክፍል ድረስ እስከ 8ኛ ክፍል ድረስ እነዚህ ነገሮች ነበሩ። በጎ ሰው ሽልማት ተጀመረው ከዛሬ 4 ዓመት በፊት ነው። ዘንድሮ 4ኛ ጊዜው ነው። 2005 2006 2007 2008 ነው የተከናወነው። 2005 ሲጀመር እኔ አንድ ጽሁፎችን ማቅረብበት ዳንኤል እይታዎች የሚል ጦማር አለኝ ወይም ብሎግ፣ የሱን በዓል እናክብር ብለን ነበር የተጀመረው እና አንድ የዚህ ብሎግ ዓላማ የኢትዮጵያን ታሪክ፣ ባህል፣ ጥሩ የሰሩ ሰዎችን ማስተዋወቅ ነው እና ለምን ጥሩ የሰሩ ሰዎችን ከማክበር አንጀምርም ብለን ያኔ ነው የጀመርነው። እውነትም እኔ ከታሪካችንም እንደማየው አንድ በመሀል ምናልባት ከአፄ ኃይለ ሥላሴ ዘመን በኋላ የጎደለ ነገር ቢኖር ሰው ማክበር ነው። ሰው መግደል ባህል ሆኗል በሀገራችን። ምናየው ነው ቀይ ሽብር፣ ነጭ ሽብር ምናምን የሚሉ ነገሮች መጡ። ትልልቅ ሰዎች ናቸው ቀይ ሽብርና ነጭ ሽብር ሰለባ የሆኑት፣ የሀገሪቱ ጠቅላይ ሚኒስትርን ጨምሮ ንጉሱን ጨምሮ ለሀገሪቱ ብዙ ነገር የሰሩ ሰዎችን ጨምሮ ግማሾቹ ሞቱ፣ ግማሾቹ እስር ቤት ገቡ። እንደዚህ እየሆነ ነው የመጣው እና በመሀል ያለው ትዝታችን በጣም ተበላሽቷል። እንደው ሹመት እንኳን ወታደራዊ ሹመት፣ ፖለቲካዊ ሹመት ካልሆነ ህዝባዊ ሹመቶች የሉም እኮ። አሁን ቀኛዝማች፣ ግራዝማች፣ ደጃዝማች ምናምን ተው ናቸው። እሺ አያስፈልጉም። የፊውዳል የምንዋል ምን ተከናቸው? መተው በጣም ቀላል። ዛፍ ቆረጥክ፣ እሺ ቁረጥ። እሱ መቁረጥ እኮ የመጋዝ ስራ ነው። መትከል ነው ከባዱ ስራ። መትከል ምን ያህል ቀን ይፈጃል? አንድን ዛፍ አድርገው ትልቅ ለማድረግ እኮ 5-6 ዓመት ይጠብቃል። አንድ ዛፍ ለመቆረጥ 5 ደቂቃ በቂ ነው። ማፍረስ በጣም ቀላል ነገር ነው። የመገንባትን ያህል ከባድ አይደለም። እና ሰብእና ላይ አልሰራንም። ሰው ማክበር፣ የሰው ዋጋ ሲኖር በነገራችን ላይ አገር ዋጋ የምታገኘው አገርህ አፈሩ ብቻውን አይደለም፣ እዛ ውስጥ የተሰሩ ታሪኮች ናቸው አገር የሚባሉት። እና ያ ነገር በጣም ያሳስበን ስለነበር ተወሰኑ ጓደኛሞች ሆነን እኔ ጀመርነው። ውጤቱ ጥሩ ነው። ቀጠልንበት እንዳልከው አሁን 4ኛው ላይ በተሻለ ካለፉት ዓመታት በተሻለ ሁኔታ ነው ያደረግነው። ስራው ከባድ ነው፣ አሰራሩ ከባድ ነው፣ አካሄዱ ከባድ ነው። ጊዜ ይጠይቃል፣ ጉልበት ይጠይቃል።
ግን ውጤቱ በጣም ጥሩ ነው። በአገርህም ላይ የሚፈጥረው፣ በወጣቱ ትውልድ ላይ የሚፈጥረው፣ በሰሩት ሰዎች ላይ የሚፈጥረው ዘንድሮ ከተሸለሙት ተሸላሚዎች አንዱ ፕሮፌሰር ጌታቸው ኃይሌ ነበሩ። እሳቸው አሜሪካ ስለሚኖሩ አልመጡም። በተወካይ ነው ሽልማታቸውን የተቀበሉት። ከድሬቲዩብ ፊልሙን አይተውታል፣ የሽልማቱን ስነ ስርዓት እና ትናንትና ኢሜል ጽፎልኝ ነበር። እሱን ፊልም ካዩ በኋላ ብዙ ሽልማቶች ተሸለመ ያለው አሁን በቅርቡም በ2016 ሳያልቅ እሳቸውን በተመለከተ የሚታተም እሳቸውን የሚያከብር ህትመት አለ። ግን ማን እንዳገር ሰው ነው ያሉት። አገሬ ሲሸልመኝ፣ የአገሬ ሰው ሲሸልመኝ የሚኖረኝን ክብርና ኩራት ያህል የውጭ ሰው ሲሸልመኝ አይኖረኝም። ክፍተት ይፈጥራል ማለት አገርህስ ባለፈው አመታት ዛሬ 2 አመት በንግድና ስራ ፈጠራ የሶሪብልስ መስራች ወይዘሮ ቤተልሔምን ነበር ተሸለመ። አንድ መጽሔት ላይ ትዝ ይለኛል ብዙ ሽልማቶች በዓለም ላይ ተሸልማለች እና ለመጽሔቱ ሽልማቶች እስካሁን ያገኘሻቸው ነገር አውሮፓ እንደ እንግሊዝ ሀገር ሄጄ ፈረንሳይ፣ ጀርመን፣ ኮሪያ፣ አሜሪካ፣ ካናዳ ይሄን ተሸልም ያለው አለች። አገሬሽስ ሲላት ምንም ያለው አየ ምንድን ነው የሚባለው? ነቢይ በአገሩ አይከበር የሚባለው ነገር አሁንም አለ ማለት ነው። ክብር እኮ ከሀገርህ ነው መጀመሪያ ያለበት። ከዚሁ ከራስህ እውቅናው ከሀገርህ ነው መጀመሪያ ያለበት። ይሄ እኛ ሀገር ተነፍጎ ይኖራሉ። ብዙዎቹ ትልቅ ሰዎች ታይ በውጭ ዓለም ቶሎ ስራቸው እውቅና ያገኛል። እኛ ሀገር ግን ለዛ ስራቸው እውቅና አንሰጥም፣ ክብር አንሰጥም። ስለዚህ ሰው ውጭ ቢያይ ምን ይፈረድበታል? ውጭ እኮ ገንዘብ ብቻ አይደለም የሚገኘው፣ ክብርና እውቅና የሚገኘው። አንተ ትንሽ ነገር ስትሰራ ሚዲያው ምኑም ስላንተ ይጮህልሃል። በደንብ ነው የሚጮህ። ብቻ አንተ ለመስራት አይደለም የሰራኸው፣ ለመስራት ስታስብ እንኳን እና ይሄ ካላገኘ ምን ጥቅም አለው? ሀገር እንዴት ትሆናለች? ይሄ በጣም መለወጥ ያስፈልጋል። እኔ ብቻል አሁን ለምሳሌ እኛ ሀገር የፕሬዚዳንት ሽልማት ያስፈልጋል ብዬ አምናለሁ። የፕሬዚዳንሻል አዋርድ መኖር አለበት። በአገሪቱ የህግ ስርዓት ውስጥ ጠቅላይ ሚኒስትሩ የፖለቲካውን የስራ አስፈጻሚውን ነው የሚመሩት። ፕሬዚዳንቱ ግን ከዛ ወጣ ብለው አገራዊ ጉዳዮችን ነው የሚያዩት ይባላል። ልክ የድሮ ንጉሱ ማለት ነው። ፕሬዚዳንቱ ለአገሪቱ የሰሩ ሰዎችን ፕሬዚዳንሻል አዋርድ መኖር መቻል አለበት፣ መሸለም አለባቸው። እንደ አባት ጭምር ስለሆኑ ፕሬዚዳንቱ የዕለት ተዕለት ጉዳይ ውስጥ ስለማይገቡ አገራዊ ጉዳዮችን አይተው በስራቸው ኮሚቴ አቋቁመው ማድረግ አለባቸው። አገሪቱ ማክበር አለባት። ሰው የግድ መዋጋት የለብህም ሹመት ለማግኘት ወይም ፖለቲከኛ መሆን የለብህም ሹመት ለማግኘት። ብዙ ሰሪዎች አሉ። ለእነዚህ ሰዎች ክብር መስጠት አለባት አገሪቱ። እኔ አስታውሳለሁ ዳላስ አንድ ወዳጅ ነበረኝ። በዳላስ ማዘጋጃ ቤት 32 ዓመት ሰርቷል እና እኔ በአጋጣሚ ስገኝ እዛ ዳላስ ለስራ ሲሄድ ከዚህ ስነ ስርዓት ጋር ገጥሞኝ በጣም ሁሌ መሄዴን ከምደሰትበት ምንድን ነው ያደረጉት? ከዛ በጡረታ ሲወጣ የእሱ ስም የተጻፈበት ይሄ መንገድ ላይ የሚተክሉት የመንገድ ስም አለ አይደለ? ስሙን ጠቅሰው እገሌ ስትሪት የሚል ታብሌት ነው የሰጡት። ከዛ ምን ሆነ? እነዚህ ሰዎች ይሄ እዚህ ደረጃ የደረሱት ሰዎች ለምሳሌ ዳላስ መዘጋጀት መንገድ ሲሰራ የእነዚህ ሰዎች ስም ይሰበሰብና ለዚህ የደረሱት ማለት ነው እጣ ይወጣል። እጣው የወጣለት ሰው ያ መንገድ ይሰየምለታል። እና እኔ ስደርስ የእሱ እጣ ወጥቶ መንገዱ የሚሰየምበት ቀን ነበር የደረሰው። እና ሂጄ አንድ ኢትዮጵያዊ ስላገለገልክ ሲቪል ሰርቫንት ሆነህ ስላገለገልክ ይህን ያህል ዓመት በቅንነት ስላገለገልክ ተብሎ መንገድ ሲሰየምለት ደረስኩ። ምን ማለት ነው? ባለቤት ያቃለውን አሞሌ ባለዳ አይቀበለውም ይባላል። እኛ ራሳችን የገዛ ሰዎቻችን እያቃለን ማንም ይቀበል? ለምንድን ነው? የሉም ወይ የሚያገለግሉ? አሁን እንደሱ የሚያገለግሉ ብቻ ነው። እሱ አንድ የማዘጋጃ ቤት ሰራተኛ የነበረ ሰው ነው። ከንቲባዎቻችን እኛ ሹሞቻችን ምን ያሉት የታለ ቦታ የሰጠናቸው?
የለንም። ከዚህ ይጀምራል ሰው ማክበር። እዚህ ድረስ ወርደው ሰው ያከብራሉ። እኛ የት አለ? እስቲ መንገዶቻችንን ተመልከታችሁ። ጥሩ ነው። እኔ በአፍሪካ ሀገሮች ስም በመሰየሙ ቅሬታ የለኝም። ግን ሌሎቹስ መንገዶች፣ አደባባዮች፣ ፓርኮች፣ ጎዳናዎች ለምንድን ነው በሌሎች ትልቅ ሰዎች ስም ማይሰየሙት? ኢትዮጵያ ንግድ ባንክ በዚህ አመሰግነዋለሁ። እዚህ መገናኛ ያለውን ቅርንጫፍ ኢትዮጵያ ብሔራዊ ባንክ ገዢ በነበሩት ሰው ስም ሰይሟል። እኒህ ሰው ብራቸውን ፈርመው በብራቸው ደርግ እየተጠቀመ እሳቸውን ያሰረ ሰው። እንዲያውም ተፈራ ደግፌ የሚለውን እያዩ እኮ ወታደሮቹ እርስዎ ነዎት እዚህ ጋር የፈረሙት ሰውዬ ለምን ታሰሩ ታዲያ? እዚህ ጋር በእሶ ብር እየገዛን ለምን እሶ ታሰሩ ሁሉ ይሉኝ ነበር ይላሉ። ትልቅ ሰዎቻችን ያልሰጠነው ቦታ ይሄ ነው። ንግድ ባንክ በዚህ አመሰግነዋለሁ፣ ዋጋ በመስጠቱ ማለት ነው። ይሄ ለተፈራ ደግፌ ብቻ አይደለም የሚጠቅመው፣ ቀጣይ ስራ አስኪያጆች፣ ቀጣይ እዛ ቦታ የሚሾሙ ሰዎች ዋጋ እንዳላቸው አውቀው ቤታችን ነው ብለው እንዲሰሩ ታደርጋቸዋል። አገርህ ቤትህ የምትሆነው እንደዚህ ሲሆን፣ አንተ ቤት ስትሰራ የገሌ ቤት ይባልልሃል አይደል? አገርህ የገሌ ለምንድን ነው የማትባለው? ይሄ ነው። እነዚህ ሰዎች በጎ ሰዎች ናቸው ስንል ጻድቃን ናቸው ማለታችን አይደለም። ቅዱሳን ናቸው ምንም ስህተት አልሰሩም ማለታችን አይደለም። ግን ሁልጊዜ ከጣጣት ይበልጣል አይደል የሚባለው? ከጣጣት ይበልጣል። ቅዱስ ጳውሎስ ኮከብም ኮከብ ይሄይስ ክብሩ ይላል። ከኮከብ ክብሩ ይበልጣል። የጨረቃ ክብር ሌላ ነው፣ የፀሐይ ክብር ሌላ ነው፣ የኮከብ ክብር ሌላ ነው። ኮከብ ደግሞ ከኮከብ ክብሩ ይበልጣል ይላል። ስለዚህ ሰው በሚያደርገው አስተዋጽኦ በሚያመጣው ውጤት ክብሩ ይበልጣል። ምንጊዜም ሁላችን እኩል ነን ምንልም በህግ ፊት በስራ ግን እኩል አይደለም። በአስተዋጽኦ ግን እኩል አይደለም። በመስዋዕትነት ግን እኩል አይደለም። ባመጣነው ውጤት ግን እንለያያለን። ስለዚህ የበለጠው ያመጣውን ሰው የበለጠ ባከበር ነው ቁጥር በቤተክርስቲያን አንድ የሚባል አባባል አለ ሁሌም ወደው ወድሶ ለሰብ በዘኢኮነ ድልዎ፣ ሰውን እንኳን በሰራው ባላደረገው ነገር አመስግነው። ለምን ይሄ ሰውዬ እንዲህ ሳላደርግ እንዲህ ያመሰግነኝ ባደርግማ ምን ያህል ያመሰግነኝ ብሎ ወደ በጎ ነገር እንዲሄድ ልበለ ከምትወቅሰው አንድ ትንሿን ልትመሰገን የሚችለው ከመሀል ትንሿን ነቅሰህ ማለት በእሷ ብታመሰግነው ሌላውን ታጠፈዋል። ጨለማ እያልክ ከመውቀስ ትንሽ ሻማ ብታበራ ጨለማውን ታጠፈዋል ማለት ነው። እና ይሄ ከባድ ቢሆንም ውጤቱ እንደ ሀገር ጥሩ ስለሚሆን ነው የደከምንበት እንጂ ከባድ ነው እንዳልከው። ዘንድሮ እንዳልከው 11 ዘርፎች 10ሩ በየሙያቸው 11ኛው ልዩ ተሸላሚ ነበረ። መምህርነት ዘንድሮ ነው የተጨመረው። መምህራን የዚችን ሀገር ከሰሩ ሰዎች ዋነኛዎቹ ናቸው። የሁላችንም የመምህራን ውጤቶች ላይ እኛ 1 እና 2 መምህር ሸልመን ጠቅላላዎቹን መምህራን እናደረሳለን ብለን ሳይሆን ለሙያው ያለንን ክብር ማሳየት አለብን። ሙያው ያለውን ቦታ መታየት አለበት። መምህሩ በዛ ቀን ሲከብሩ መምህርነት ነው አብሮ የሚከብረው። ለካ እንዲህ ነው ብለው ሌሎቹም እንዲነሳሱ አንዱ ልዩ ያደረገው ነገር እሱ ነው። ሁለተኛ እንዳልከው እኛም ልምድ ያገኘንበት ብዙ ሰዎችም ከኛ ጋር ለመስራት በበጎ ፈቃድ የመጡበት ጊዜ ነበር። የተሻለ ቅንጅት፣ የተሻለ አሰራር ነበረው። በመጨረሻም የፀሐዬ ዮሐንስና የተስፋ ገብረስላሴ መገጣጠም ደግሞ በጣም ልዩ መስተጋብር ፈጥሯል። እኒህ ሰው በአርበኝነት በእውቀት በብዙ ነገር የሰሩ ሰው ናቸው እና ሰውን መቃብሩ ላይ ቆሞ ከማመስገን ባለፈ ሁሌ የማስታወስም ሳይሞትም የማስታወስም ስራዎችን መሰራት አለበት የሚለውን እምነታችንን በትክክል ያሳየ ነበረ። ወደ 630 ሰው ነው የተሳተፈው በቦታው ላይ። ቦታውም አቤል ሲኒማ ለዚህ ምቹ ነበር። የአየሩ ሁኔታ ትንሽ የፓርኪንግ ሁኔታ አስቸገራቸው እንጂ አንዳንድ ሰዎችን የአየሩ ሁኔታ ሲኒማ ቤት መሆኑ ሁሉም ሰው ፊት ለፊት ያለውን ፎቶ ለማንሳትም ለማየትም ምቹ መሆኑ ለዚህ ተብሎ የተሰራ መሆኑ በጣም ምቹ አድርጎታል። አንዳንዶቹ ሰዎች ምናልባትም ዛሬ ካገኘናቸው በኋላ ደግመን የማናገኛቸው ሰዎች ይሆናሉ።
ይሄ ለነሱ ክብር የመጨረሻቸው በእድሜያቸው ሊሆን ይችላል ብለን የምንገምታቸው ሰዎች ለሽልማት መብቃታቸው፣ ወጣቶቹን ለሽልማት መብቃታቸው፣ ያልታወቁ ሰዎች ከታወቁ ሰዎች እኩል ለሽልማት መብቃታቸው ጥሩ ሂደት ላይ መሆኑን ያየንበት ነበር። የዘንድሮ 4ኛው ሽልማት ብዙዎቹ ይደውላሉ። የተሸለሙት የተሸላሚ ቤተሰቦች፣ በሽልማቱ ላይ ተሳትፎ የነበሩ ሰዎች ብዙዎቹ ደስታቸውን አላቸው ሀሳብ ብዙ አስተያየቶችን ሰጥተውናል። እንዲሻሻል ስለሚፈልጉ ለመተቸት ለምን ለማለት ብለው አይደለም፣ ግን እንደ ራሳቸው ስላዩት እንዲሻሻል ስለፈለጉ የሰጡን አስተያየቶች አሉ። ብዙዎቹ ግን በጣም 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 ደስ ብሏቸው ከሀገር ውስጥ ከውጭ በተለይ እናንተን ቪዲዮዎች ያዩ ሰዎች በጣም 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 ኢትዮጵያዊ የነበረ የሽልማት ስነ ስርዓት ነው የነበረው ሁኔታ፣ ጥሩምባው፣ ነጋሪቱ፣ ካባው፣ ስነ ስርዓቱ ምኑ ስናየው በቃ ሀገራችን ያለን እስኪመስለን ድረስ ብለው ከውጭ የጻፉ የደወሉልኝ በጣም ብዙ ሰዎች አሉና ለዚህ መብቃት በራሱ እነሱንም ለራሳቸው ለዚህ መብቃት አንድ ትልቅ ነገር ነው ብለው ተሸላሚዎቹ የተሰማቸው ስሜት ጓደኞቻቸው፣ በነገራችን ላይ እኛ ፕሮግራሙን ካዘጋጀንላቸው በኋላ በጣም ብዙዎቹ በየሰፈራቸው በየአካባቢያቸው ጓደኞቻቸው የሚያውቋቸው ሰዎች እንደገና የሌሎች ፕሮግራሞች ያዘጋጅተውላቸው፣ እኔ አንዳንዶቹን በስራ ምክንያት አልቻልኩም እንጂ የጠሩን ሁሉ በቃ እንድንሳተፍ። ይሄ ትልቅ ነው እነዚህ ሰዎች ላይ የሚፈጥረው ነገር። በነገራችን ላይ አብረዋቸው ያሉ ጓደኞቻችን ላይ የሚፈጥረው ነገር ቀላል አይደለም። መስሪያ ቤቶቻችን ላይ የሚፈጥረው ነገር ቀላል ነገር አለ እና ይሄንን ስሜት ይዘህ አዲስ ዓመት ማክበር ደግሞ እንደኛ ስራ ውስጥ ለነበረን ሰዎች በጣም በአድካሚው ስራ ውስጥ ለነበረን ሰዎች ደግሞ ትልቅ ጉልበት። ሁለት ነገር ነው የሚሆነው። ባለፈው ትደሰታለህ፣ ለቀጣዩ ደግሞ ከፍ አድርገህ እንድታስበው ደግሞ ስንቅ ትይዝበታለህ። ቀጥሎ ዓመት 5ኛ ዓመታችን ነው። አንድ ምዕራፍ የሚዘጋበት ነው። እሱን ላቅ ባለ ሁኔታ እስካሁን ካሉት በተሻለ ሁኔታ ለማክበር በነገራችን ላይ ከዛ በኋላ ተሰብስበን ገምግመነዋል። እንዴት ነበር ስራችን? ሰው ምን አለ? እኛስ ምን አለ? ምን እናደርጋለን ብለን ምን ሳናረቀር ምን ተሳሳት ምን ጥሩ ነገር ሰራን ብለን አይተነዋል እና እሱን ይዘን ቀጣዩ ዓመት ደግሞ በተሻለ ሁኔታ ለመስራት ተዘጋጅተን ነው አሁን የ2009 ዓመተ ምህረትን የተቀበልነው እና ለኛ ያለፈው ዓመት ደስ ብሎን መዝጊያው በጥሩ ሁኔታ ምንጊዜም ሰው መጨረሻውን ነው የሚያስታውሰው ይባላል። መዝጊያው ለዓመቱ መዝጊያ ነሐሴ 28 ስለነበር ያደረግነው የዓመቱ መዝጊያ ጥሩ እንድናሳልፈው አድርጎናል። አዲሱን ዓመት ደግሞ ጥሩ እንድንቀበለው እና ጥሩ ምን እንድንሰራበት አድርጎናል። በግል ለኔ እንደ ኮሚቴም ለሌሎችም ጭምር ደስ የሚል መጨረሻና ደስ የሚል አዲስ ዓመት እንዲሆን ያደረገ ስነ ስርዓት ነበር። እኔ እንግዲህ ዝም ብዬ ሳየው አንደኛው ፍላጎቱ ሁላችንም በቁጭት የተነሳን ሰዎች ስለነበር ፍላጎቱ አለ። የሆነ ጥቅም ፈልጎ የመጣ ሰው የለም። ይሄ ቁጭት ነው ያመጣል። ሁለተኛ ከዚህ ግላዊ ጥቅም ለማግኘት ማናችንም ፍላጎት የለም። ማናችን እንደውም ብዙ ወጪ እናወጣለን። በጣም ብዙ ወጪ የኪሳችን የምናወጣው ወጪ በጣም ብዙ የምናመጣው ውጤትን ስለምናስብ፣ ስለዚህ ማንም ከዚህ ጥቅም ፈልጎ ይመጣ። ሌላው ደግሞ የተግባባን ሰዎች ነን። እንደው እንደ ድል ሆኖ የተገናኘ ነው ሰዎች ብዙዎች አንዳንዶቻችን እንኳን እንተዋወቅም። እኔ ህሊናን ከዚህ ከበጎ ሰው በፊት ብዙ አላውቃትም እና ያሬድ ሹመቴ ጋራ ብዙ ትውውቅ የለኝም። ከሌሎቹም ጋር ከነ ዮናስ ጋራ በዚህ ሂደት ነው የተገናኘው። ከእንዳለ ጌታ ጋራ በዚህ ሂደት ነው የተገናኘው። በደንብ የምንተዋወቅ እኔ ነፃነትና ቀለም ወርቅ፣ ሌሎቹ ሂደት ያመጣቸው ናቸው። በሂደቱ ራሳቸውን ለዚህ ዓላማ ሰውተው የመጡ ሰዎች ናቸው። ስለዚህ ለእኔ ትልቁ ነገር ማንም ሰው ከዚህ ጥቅም ሳይፈልግ በፍላጎት መጥቶ ደግሞ መስዋዕትነት ለመክፈል በሳምንት 2 ጊዜ እንሰበሰብ ነበር። ምሽት ነው ስብሰባችን ከስራ በኋላ። ከዛ ወጥቶ ወደ ስራ ቤት፣ አንዳንዶች ቤታቸው ላፍቶ ነው፣ አንዳንዶች ሰሚት ነው። ከዚህ ምሽት በኋላ ከዛ በኋላ መሄድ በራሱ ብዙ ነገሮች ይጠይቃል እና ሳታቋርጥ የተሰጠህን ስራ መስራት ከስራ ጋር ከሌሎች ጋር ከትዳር ጋር ለመስራት ፈቃደኞች የሆኑ ሰዎች ነበሩ እና ፈቃደኝነት ብቻ ሳይሆን መስዋዕትነት መክፈል የሚፈልጉ ሰዎች ነበሩ እና ይሄ ይመስለኛል
ትንሽ የመዝለቁ ምክንያትና ልክ እንዳልከው ብዙ ያስፈልጋል። አገሪቱ ብዙ ናታ፣ ብዙ ጉዳይ አላት፣ በጣም ብዙ ያስፈልገናል። እኔ ቀደም የፕሬዝዳንት ስልህ አሁን የክልል ፕሬዝዳንቶች እነሱም ያስፈልጋቸዋል። በክልላቸው ትልቅ የሰሩትን ሰዎች የመሸለም ሲሆን ገለልተኛ ኮሚቴ አቋቁመው ፖለቲካዊ እንዳይሆን ሌላ ነገር ጋር የተያያዘ እንዳይሆን ተቀባይነት እንዳያጣ ገለልተኛ አካል በየሙያው ያሉ ሰዎችም ተነስተው ለምን አይጀምሩም? ምንድነው የሚከብደው? ትንሽ መስዋዕትነት ሊጠይቅ ይችላል። ውጤቱ በጣም ጥሩ ነው። ለምንድነው በየዘርፉ ሁሌ ከመወቃቀስ ሁሉ ጊዜ መተቻቸት አንድ ነገር በኋላ እንደገና ሰውን መውቀስ እንደገና ሁሌ የምንወቅሰው ብቻ ልጆቻችን እኮ ወቀሳ ብቻ ሊሰሙ ነው ማለት ነገ እንደው በአማርኛ መማሪያ መጽሐፍ እንኳን ምንባብ ውስጥ የሚገባ ሰው እኮ ሊጠፋ ነው። እኛና በቢቂላ ምን ታሪክ እያነበብን ምንባብ ተምረን አደግን። ልጆቻችን የማን ሊማሩ ነው? አሁን የነ ሞሪኒዮ እና የነ አሪስ ፈርጉሰን ታሪክ ሊገባ ነው ማለት ነው። የኛ ሰው ጠፍቶ ለዛ ሁሉ ማሰብ መቻል አለብን እኮ እና ያስፈልጋል። በጣም 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 ብዙ ያስፈልጋል። በጣም ብዙ እና እንዲያውም በስተን ከዛ ደግሞ ቁጭ ብለን እኛ ደግሞ ተነጋግረን ምንድነው የሚባለው የሥነ ምግባር መመሪያ አውጥተን ኮድ ኦፍ ኤቲክስ እንደሚባል ልምድ መለዋወጫ መድረክ ፈጥረን አገሪቱን ወደ ተሻለ ደረጃ የምንወስድበት መንገድ መኖር አለበት ብዬ ነው የማምነው። አይበቃም 100 እንኳን አይበቃም እንኳን 3 እና 4 እኔ መቻቻል በሚለው ቋንቋ በነገራችን ላይ ብዙ ጊዜ አልስማማም። መቻቻል እህት አለበት፣ የሆነ መሸካከም አለበት። እኔ የምመርጠው ቋንቋ መገናዘብ የሚለው ነው። መገናዘብ ማለት ለምሳሌ ብረትን እሳት ውስጥ ብትከተው ብረቱ የእሳቱን ጠባይ ገንዘብ ያደርገዋል እና ይግላል። እሱ ብረት በጠባዩ ቀዝቃዛ ነው ግን ይግላል። እሳቱ ደግሞ የብረቱን ጠባይ ገንዘብ ያደርግና ቅርጽ ይኖረዋል። እሳት ቅርጽ የለውም በጠባዩ ግን የብረት የቢላዋ ቅርጽ ይይዛል። ቢላዋው ደግሞ እንደ እሳት ይፋጃል። አሁን አንጥረኛው አንስቶ ቢላዋውን ሲመታው ምኑን ነው የመታው ብትል የጋለውን ብረት ነው የመታው ወይም ብረት የሆነውን እሳት ነው የመታው። ብረት ስለሆነ አይቆረጥም ሲመታው ቅርጽ ይዛል እንጂ ቁርጥርጥርጥ አይልም። እሳት ስላለው ማለት ብረት ደግሞ በመሆኑ ሲመታ መልክና ቅርጽ እንዲኖረው አድርጎታል። እሳት መልክና ቅርጽ ሊሰጠው አትችልም። ስለዚህ ብረቱ የእሳቱን እሳቱ የብረቱን ገንዘብ አድርገው ብረት የጋለ ብረት ወይም ደግሞ ቅርጽ ያለው እሳት ፈጥረው ያንን መዶሻ ተቋቁመው ራሳቸውን ወደ ሌላ ቅርጽ ቀይረው ህልውናቸውን ያስቀጥላሉ። መገናዘብ ማለት ይሄ ነው። አንተ ከሌላ ህዝብ ጋር ስትኖር የዛን ህዝብ ባህል፣ ቋንቋ ገንዘብ ታደርገዋለህ እና አንተ ትሆናለህ። ስለዚህ ሲነካ እነገሌ ተነኳል የምትለው እኔ ነካኝ ማለት ደረጃ መድረስ መቻል አለበት። አሜሪካኖች ነባር ህዝቦቻቸው ጠፍተዋል። የቀይ ህንዳውያን የምንላቸው ናቸው የአሜሪካ ነባር ህዝቦች። የቀረው መጤ ነው በሙሉ በፍልሰት የተገነባች ሀገር። ግን ከዛ በኋላ ምንድነው የሚሆኑት? ገንዘብ ታደርገውና አሜሪካዊነትን አሜሪካ ተነካ ሲባል ያ ሁሉ ሰው ነው እኔን ተነካው የሚለው እና በህዝብ እና በተለያዩ አካላት መሀል መገናዘብ ነው ማለት ነው። የዚህን መልካም ጊዜ የዚህን መልካም ገንዘብ ወስደህ እኔ አንዳንዴ አሁን እንኳን አደረሳችሁ ብሎ ቴሌቪዥንም ሬዲዮም ሌሎችም ሲጽፉ አሁን መስከረም 2 የሙስሊሞች በዓል አለ እና ለመላ ኢትዮጵያ ሙስሊሞች እንኳን ለኢድ አልፈጥር እንኳን ለአረፋ እንኳን ለሞይ አደረሳችሁ ይላል። ለምንድን ነው ለሙስሊሞች ብቻ እንኳን አደረሳችሁ ይላል? ትንሣኤ ሲመጣ ለኢትዮጵያ ለምትኖር ክርስቲያኖች ወይም ክርስቲያኖች ለምን መውሊድ የኛስ አይደለም ወይ? ትንሣኤ ሁላችን አይደለም ወይ? በዛ ቀን የምናርፈው ሁላችን አይደለም? በዓል ሲዘጋ እነሱ ብቻ ናቸው?
ይህ ከሆነ እኮ መውሊድ ሲሆን ሙስሊሞች ብቻ ከስራ ቀርተው ማክበር አለበት። ትንሳኤ ሲሆን ብቻችንን ማክበር መቻል አለበት። ለምንድን ነው አንድ የሆነውን ለያይቶ እንኳን ያደርሳችሁ ነው? የመውሊድ ለማክበር እኔ በእስልምና እምነት ማመን አለብኝ? እኔ አስታውሳለሁ እኮ ልጆች ሆነን አሁን በጣም እኔ ልጅ ሆኜ እኛ ሰፈር ትንሽ አቅሎ ቅቤ ለምን የሚባል ዘይት ቤት ነበር እና የእሱ ባለቤት ሙስሊም ናቸው። ልጃቸው መሐመድ አህመድ ይሁን መሐመድ አሁን ወስቸዋል እሱ ነው ስሙና እነሱ እኛ ቤት እኛ እነሱ ቤት ቤተኞች ነው። ለኔ መውሊድ አረፋ ምን በኋላ ነው እንትኑ የገባኝ እንጂ ይነገረናል ከቤት መጀመሪያ እናንተና ቤት ስትሄዱ ይሄን አትበሉ ይሄን አትበሉም ይሄን አትበሉም እንባላለን። እነሱም እኛ ቤት ሲመጡ የማይበሉትና የሚበሉትን ያውቁታል። እኛም እኛ ቤት ሲመጡ ለነዚህ ሰዎች የምናዘጋጀው እናውቀዋለን፣ እነሱም ያዘጋጁታል። እኔ አስታውሳለሁ አንዳንድ ጊዜ ልጆች ሆነን ዝም ብለን ገብተን ይሄን አህመድ አባት ሁሉ ጊዜ እሱ አይበላም ለእናንተ አይደለም የእናንተ ያ ነው እኔን ለማታለልና እንትን ለማድረግ አስበው አያውቁም። እኔ እናትም እንደዛ አስበው አታውቅም። ግን እኛ ቤት መጥተው እነሱ ሲመጡ ምን መሰራት እንዳለበት እነሱ ቤት ምን መሰራት እንዳለበት ይታወቃል። ይሄ ነው መገናዘብ የምልህ። ክርስትና ምን እንደሚፈቅድና ምን እንደማይፈቅድ እኛ ቤት ይታወቃል። ክርስትና ምን እንደሚፈቅድና ምን እንደማይፈቅድ እነሱ ቤት ይታወቃል። እኛ ስንሄድ እንደ ክርስቲያን ሕግ እንተናገዳለን፣ እነሱ ሲመጡ እንደ እስላም ሕግ ይስተናገዳሉ። ስለዚህ በዓል ሲኖር እኔ እነሱ ቤት መሄድ በጣም ነበር የሚያጓጓኝ። የሚዘጋጁ ነገሮች አሉ ለእኛ ተብሎ ለእኔ ያ በዓል ጭምር ነው። ሁሌ ነበር መቼ ነው የሚደርሰው ነበር ምን አይመጣም በዓል። እነሱም እኛ ቤት ትንሣኤ ገና እንደዚህ ሲመጥ ሲሆን በዓል እናንተ ጋር አይመጣም ነበር ምን በዓሉ በዓላችን ነው ይኖር ለምንድን ነው ቆራርጦ ለገሌ ብሎ እንደ ቅርጫ ስጋ የሚያካፍለን? ተገናዝበነዋል እኛ ተገናዝበነዋል። እና መባል ያለበት እንኳን አደረሳችሁ በቃ ኢትዮጵያውያን እንኳን ለመውሊድ አደረሳችሁ፣ ኢትዮጵያውያን እንኳን ለትንሣኤ አደረሳችሁ። ደርሰናል እኮ ለዛ ቀን። በዛ ቀን ማመን አለማመን እኔ እንትን ያለው አይመስለኝም ከበዓሉ መድረስና ለመድረስ ጋር። ግን ኢትዮጵያውያን ገንዘብ አድርገው ወስደነዋል። ያን ተቀበለን ኖረናል። አከባበራችን ሊለይ ይችላል። እነሱ ጋልኩ ማህደማዊታዊ መልኩ ያከብሩታል። እኛ ደግሞ እንደ አንድ የሀገር በዓል እናከብረዋለን። እንደ አንድ ብሔራዊ በዓል፣ እንደ አንድ የሀገር በዓል ሀገር ላይ እንዳለ እንደ አንድ በዓል ያከብረዋል። እነሱ ደግሞ እንደ አንድ ሃይማኖታዊ በዓል መስጊድ ሂደው የሚደረገውን አድርገው ጸሎት አድርገው ያከብሩታል። እኔ እሱ ማድረግ አይጠበቅብኝ። እንደ አንድ ሀገር በዓል ግን አከብረዋል። እና ይሄንን ነው እኔ መገናዘብ የምለው። እኛ አንድ ሙስሊም ጓደኛ ቢኖረኝ እሱን አስተምሬ ሰብኬ የግድ ክርስቲያን ካልሆንክ ለምን እለዋለሁ? ሲፈልግ መረጃ ሲጠይቀኝ ልነግረው እችላለሁ፣ ላስተምረው እችላለሁ በፍላጎት። ካልሆነ ግን እሱ ስለ እኔ በነገር እኔ ቤት ምናልባትም አንዳንድ ኢትዮጵያውያን ሙስሊሞች ካሏቸው በላይ እስልምና መጽሐፍት አሉ። አንድ ሸልፍ የሞሉ ሙስሊም ለመሆን ፈልጌ ወይ ሙስሊም ስለሆንኩ አይደለም እነሱን ማለት ግን ማወቅ አለብኝ። በጣም ብዙ ኢትዮጵያ ሙስሊሞች አሉ። ምን እንደሚያስደስታቸው፣ ምን እንደሚያስከፋቸው፣ ምን እነሱ እንደሚያምኑ፣ ምን እንደማያምኑ፣ ምን አንድ እንደሚያደርገ ምን ማወቅ አለብኝ። አንዳንዴ ጠባችን ካለመታወቅ የሚመጣ ነው። እንዳልኩ ነው እኛና እነ ሀጂ አሊ ነበር እኛ የምንላቸው እና እነሱ ቤተሰብ በኖረበት መልኩ የኖር ነው ስለተዋወቀ እና ጧት እንኳን አደረሳችሁ ስንባባል ነው እኔ ጆሮዬ ሁሉ አለ። አሁን የእኛ ቤተሰቦች እና የእነሱ ቤተሰቦች እንኳን አደረሳችሁ ሲባባሉ ያቃጭልብኛል። አሁን ይህን እዛ መውሊድ ነው፣ እዚህ ገና ነው፣ እዛ አረፋ፣ እዚህ ትንሣኤ ነው የሚከበረው። እና ይሄ መቻቻል አይደለም፣ ይሄ መገናዘብ ነው። መገናዘብ ሶስት ነገር ይጠይቃል። መተዋወቅ ይጠይቃል። ኢትዮጵያ ውስጥ እኔ ቢሆን ደስ የሚለኝ አሜሪካኖች እንደሚያደርጉት የሃይማኖቶች ጥናት ትምህርት በየትምህርት ቤቱ መሰጠት ነበረበት። አሜሪካ ውስጥ ሪሊጂየስ ስተዲ ይሰጣል ከታች ክፍል ጀምሮ። ሪሊጂየስ ስተዲ እስልምናን፣ ክርስትናን፣ ቡድሂዝምን ምናምን በዓለም ላይ ያሉ ትልቅ ሃይማኖቶችን አስተምሯቸውን ታሪካቸውን ትማረዋል። ለምን ማወቅ አለብህ? ስታውቅ ነው ሰውን የምታከብረው። ስታውቅ ነው ሰውን እንደ ፍላጎቱ የምታስተምረው።
እኛ ጋር አለመተዋወቋለን። አንዱ ለመገናዘብ የሚጠቅም መተዋወቅ፣ ሁለተኛው መገናዘብ የሚያመጣው መከባበር፣ ማክበር አለበት። ማክበር ከማመን ጋር ያያያዝ፣ ማክበር ከማመን ጋር ያያያዝ። እኔ ዛሬ 6 ነው 7 ዓመት በእግሬ ከደቡብ ወሎ አቀስታ ከሚባል ከተማ ቦረና ከዛ ታች ጋስጫ በእግሬ ሄጃለሁ። 2 ቀን የፈጀ መንገድ። አብዛኛው የማልፍባቸው ቦታዎች እስልምና ተከታዮች አሉበት እና ሳገኝ አናግራቸዋለሁ። አንድ ቤተክርስቲያን አስታውሳለሁ። እዛ ውስጥ ጥቂት ክርስቲያኖች ናቸው ያሉት። ክርስቲያኖች አሉ ተብሎ የሀገረ ስብከቱ ሊቀ ጳጳስ ታቦቱን ከዛ ሌላ ቦታ መውሰድ ፈለጉ። ሙስሊሞቹ ከለከሏቸው። በጭራሽ አይሆንም እንዴ! ይሄ የሚቀደስበት እኛ ለካህኑም የሆነውን ገንዘቡን እህሉን እንሰጣለን እንጂ አትወስዱ። እነዚህ ጥቂት ክርስቲያኖች ወንድሞቻችን ወዴት ሊሄዱ? እነሱ ይሄ ሲነሳ ጥለው ሊሄዱ ነው። ስለዚህ አይሆንም፣ ለእነሱ የሚገባው እናደርግላቸዋለን። አይሄዱም ብለው ሙስሊሞቹ ገንዘብ ከፍለው የሚያስቀድሱት ቤተክርስቲያን ነገር መገናዘብ ማለት ይሄ። እንደዛ ለማድረግ እኮ የግድ በክርስትና እምነት ማመን የለብን። የኔ ሰፈር ሰዎች የሚሰግዱበት መስጊድ አተው መስጊድ ሊሰሩ ቢነሱ እነሱን ብትደግፍ መስጊድ መሄድ ያጸድቃል ብለህ ከማመን ጋር ለምንድን ነው የሚያያዘው? እነዚህ ወንድሞች ስለሆኑ ጓደኞች ናቸው። አብረው እነሱ ሰላም ሲሆኑ ነው አንተም ሰላም የምትሆን። እዚህ የሚያለቅስ ህዝብ ኑሮ እዚህ አንተ ደስታ ልትኖር፣ እዚህ የተራበ ህዝብ ሆኖ እዚህ እየጠገብክ አንተ በጭራሽ ደስታ ልታገኝ። ይሄ መገናዘብ ነው፣ መከባበር ይሄንን ያመጣል። ሶስተኛው መተጋገዝ ነው። መተጋገዝ ምልህ ልክ እንደዚህ መተጋገዝ፣ የዚህ ሰውዬ ፍላጎቱ እንዲሳካለት ማገዝ፣ ድንበሮችን ተሻግረው ማገዝ ስትችል ይሄ መተጋገዝ። ይሄ ከማመን ጋር የሚሄድ ነገር የለውም። በዛ ሰውዬ እምነት በዛ ሰውዬ አሳስብ ማመን አይጠበቅብህም። ይህንን ለማድረግ ይሄ መገናዘብ ምልህ እነዚህ ነገሮች ሲኖሩ ነው። መቻቻል ትንሽ እህት አለበት። በዓል እንደ ኢትዮጵያ እና በዓል እንደ ኢትዮጵያ ሚዲያ ይለያያል። በዓል እንደ ኢትዮጵያ ሁሉንም ማህበረሰብ ያካፍላል። በዓል እንደ ኢትዮጵያ ሚዲያ የአርቲስቶች ትንሣኤም እነሱ ናቸው፣ ገናም እነሱ ናቸው፣ መውሊድም እነሱ ናቸው፣ አረፋም እነሱ። እና እንደውም አንድ ጽሑፍ ነበረኝ የአንድ ሳይንቲስት ልጅ አባቷን የጠየቀችው ማለት አንተ በጣም የታወቅ ሳይንቲስት ነህ፣ እንደዚህ ያደርግ ለምን ደግሞ በቴሌቪዥን ማትቀርበው? እኛ ሰፈር የነበረ ልጅ ትናንትና አይዱል ተሳተፈ፣ ከዛ እንደዚህ ሆነ፣ አሁን ሁልጊዜ በቴሌቪዥን ታዋቂው አርቲስት እየተባለ ይቀርባል። አንተ ግን ለምን ነው ማትቀርበው? በቴሌቪዥን አትበቃም ወይ አንተ ብላ የጠየቀችው። እና እውነት ነው የእኛ ሚዲያዎች የሚያገሏቸው ማህበረሰቦች አሉ። ለምሳሌ ሆስፒታል ውስጥ የተኙ ሰዎች እንዴት ነው በዓል የሚያከብሩት? አሉ እኮ አሁን አዲስ ዓመት ሲከበር የመስቀለት እኛ ሆ ብለን ስንወጣ ግን ሆስፒታል የተኙ ሰዎች አሉ። እንደው እነሱ ኢትዮጵያውያን አይደሉም? አዲስ ዓመት እነሱ እንዴት ነው የሚያከብሩት? ወታደሮች፣ ድንበር የሚጠብቁ ወታደሮች አሁን ቀብረ ጉድጓድ ውስጥ ያሉ እንዴት ነው የሚያከብሩት አዲስ ዓመት? ምን ይመስላችኋል? እነሱ በረራ ላይ ያሉ አሁን የአውሮፕላን ሰራተኞች አየር ላይ ያሉ ዘመኑ ይቀየራል። ምንድን ነው የሚሰማቸው እነሱ? ወይኒ ቤት ያሉ መቃብር ቆፋሪዎች ምንድን ነው የሚሰማቸው እነሱ? አዲስ ዓመት ወይም በዓል ለነሱ ምንድን ነው? እነሱ እኮ በጠዋት እኛ ፌጦ ስንበጠብጥ እነሱ ደግሞ ገሌ ሞቷልና ነው መቃብር ቆፍሩ ተብለው መቃብር እየቆፈሩ ይሆናል አዲስ ዓመት የሚከተል። ምንድን ነው ለነሱ አዲስ ዓመት? ቅድም እንዳልኩህ ለሊስትሮች፣ ለጎዳና ተዳዳሪዎች፣ ግዴታ ላይ ላሉ ሰራተኞች፣ ለምሳሌ መብራት እንዳይጠፋ በየስቴሽኑ ያሉ ሰራተኞች አሉ። ቴሌ እንዳይጠፋ በየእንትኑ ያሉ እነዚህ ምንድን ነው ለነሱ በዓል? እነሱ ጋር በዓል ምንድን ነው የሚሰማቸው? የረዥም ርቀት አውቶቡስ ሹፌሮች ይጓዛሉ እኮ እነሱ በዛ ቀን ከጅቡቲ ዕቃ የሚያመላልሱ አሁን እነዚህ ከባድ መኪና ሹፌሮች መሀል አዋሽ በረሃ ላይ ይሁን ወይም አፋር በረሃ ላይ ሆነው የሚያሳልፉት እነሱ ጋር እንዴት ነው በዓል?
ምንድነው የሚሰማቸው? እነዚህ ካላካተት የኢትዮጵያን በዓል ስሜት የተወሰኑ አካላት ብቻ ገልጸውት ሊያልቅ የሚችል ጉዳይ አይደለም። አሉ እንደዚህ የሚረሱ ማህበረሰቦች ብዙ ጊዜ ለሚዲያው አይነግቡ ያልሆኑ ግን ሌላውን የህይወት ገጽታችን ሊያሳዩ የሚችሉ ሌላውን የህይወት ገጽታ ሊያሳዩ የሚችሉ ናቸው እነዚህ እና እድል ማግኘት አለባቸው። እስቲ ይነስማ እነሱ ምንድነው የነሱ በዓል እንደው አዲስ ዓመት ለነሱ ባሮጌውና በአዲሱ ዓመት ማለት ልዩነት አለ። እነሱ ህይወት ውስጥ ምን ተስፋ ያደርጋሉ? እንዴት ነው የሚያከብሩት? ይሆን አሁን እነሱ ምን ያደርጋሉ? ይሰበሰባሉ በረሃው ላይ እነዚህ ሹፌሮቹ ሰብሰብ ብለው ምን ያደርጋሉ? ምንድን ነው የሚሰሩት? አውቶቡስ ሹፌሮች ምን ያደርጋሉ? አውሮፕላን ላይ ምን ይደረጋል? እየበረሩ አሁን ጳጉሜ 5 አልቆ ወደ 6 ወደ 1 ስትሄድ በአየር ላይ ያለ ሰው ምን የሚያደርግ ምን ይሰማቸዋል? ይረሱታል? ትዝ ይላቸዋል? ከኢትዮጵያ ውጭ ያሉ ዲፕሎማቶች ትዝ ይላቸዋል? ምንድን ነው የሚያደርጉት? እነዚህ ቦታ ማግኘት አለባቸው። ብንሰማው ደስ ይለኛል። ምንድን ነው የሚሰማቸው ነው ሰዎች በበዓል ጊዜ የሚለው በትግርኛ አንድ አባባል አለ። የሚያስለቅስ ነገር ነግሮኝ አታልቅስ ይለኛል ይባል ነገር አለ። እነዚህ በነገራችን እነዚህ የሚወጡ ጽሁፎች ልክ እንደ ሳል መገለጫዎች ናቸው። ከውስጥ ያልሰራነው ነገር አለ ማለት ነው እና ሰዎች ሌላ መንገድ አሁን እኮ ለምን ነው ሁላችንም ወደ ማህበራዊ ሚዲያ ሄድ ነው? ሌላው ሚዲያ እየጠበበ ሲመጣ ሁልጊዜ ሌላ አማራጭ ትፈልጋለህ እንጂ ሰው ነህና አቶ እና እዛ ቦታ ላይ ነገሮችን ማስፋት ያስፈልጋል። ሰዎች በግልጽ አንዳንዴ ምንድነው ነውር የሚታፈርበት ቦታን ስትከለክለው ሰው ነውር ወደማይታፈርበት ቦታ ይሄዳል። ተደብቆ የሚሰራ ነገር ሁልጊዜ ወደ ነውር ይወስዳል። ተደብቆ ለምሳሌ በአደባባይ ሆቴሎች ምናምን ውስጥ መብላት ክልክል ነው ስትል ሰው መብላት ያቆማል? አያቆምም። ተደብቆ ይበላል። የሆነ ቦታ ተደብቆ በላ ማለት ምን ማለት ነው? አሁን ሁልጊዜ በዓል በመጣ ቁጥር የኢትዮጵያ ቀሪዎች ድርጅትና ጤና ጥበቃ ሁሌ ምን ይላሉ? ህጋዊ ያልሆነ እርድ ይላሉ። በየሰፈሩ ለምሳሌ ጀሞ ኮንዶሚኒየም፣ ሰሚት ኮንዶሚኒየም ስትሄድ 50 ሺህ 60 ሺህ 70 ሺህ ህዝብ ባለበት ቦታ ከሱ ተነስተህ በጊዜህ ቀይራ እየሄድክ ነው የምታሳርደው። እዛው ቄራው መጥቶ 4-5 ቄራ ቢኖር ግን ሰው ሁሉ እኮ አካባቢው ማበቀል አይፈልግ ሄዶ እዛው አርዶ ይመጣል። ስለዚህ ህጋዊ እዛው አካባቢው አመቻቸለት ማለት ነው። ይሄን በከለከልከው ቁጥር ግን በየሰፈሩ ማረዱን አይተውማ በአሉ በቃ ያርደዋል። ምንም አንተ ስትል ብትሉ ያርደዋል። እሱን ለማስቀረት የተሻለው መንገድ ምንድነው? ምቹ ሁኔታዎችን ትፈጥራለህ እና ሚዲያዎችን ብናበዛቸው ቴሌቪዥን፣ ሬዲዮ ምን ሰዎች መከራከር ቢሉ ነውር ይፈራል። አሁን ሶሻል ሚዲያ ላይ የምታየውን አይነት የጽንፈኝነት ኖርማል ሚዲያው ላይ ይዞ መምጣት የሚችል ሰው የለም። አትችልም። እሱ ደርዝህን ይጠብቃል። አይ ስለዚህ ደርዝ ባለውና ስነምጋራዊ በሆነ መልኩ ማድረግ አለመቻልህን ስታረጋግጠው ከነ ነውርህ ትወጣለህ ወደዛ። ከዛ ደግሞ ስምህን ቀይረህ ፎቶውን ቀይረህ እንደ ልብ ለመሆን እድል ይሰጣል። ይሄኛው ግን እሱን እድል አይሰጣም። ስለዚህ የግድ ደርዝ ባለው ስነምጋራዊ በሆነ መልኩ ክርክርህንም ሀሳብህን ይዘህ እንድትመጣ ያደርግህ ነበር እና እኔ መጀመሪያው ቢደረግ ጥሩ ነው የምለው የመጀመሪያው ነገር ይሄኛው ማስተካከል ነው። እዛ ላይ ያለውን የጽንፈኞች ቦታ ለመንሳት ከፈለግ እዚህ ቦታ ላይ ለጤናማ ሰዎች ቦታ ስትሰጥ ሰው ጤናማ ሰዎችን ማየት ሲጀምር ለጽንፈኞች ቦታ አይሰጥም። እሺ እሱም አልሆነም ብለን ደግሞ ወደ ሁለተኛው ነገር ስንሻገር ምን እናተርፋለን? ብሔርን፣ እምነትን ወይም ምን ከተመለከተ ስድብ የምናተርፈው ነገር አለን? የለም፣ አናተርፍ። ምንም እንኳን የምንሳደብበት ምክንያት በቂ ነው ብለን ብናስብም ከስድብ የምናተርፈው ነገር ግን የለም። ከዛ ይልቅ ያን ያልፈለግነው ነገር ያባብሰዋል። ስለዚህ እሱ ላይም የሚጽፉ የሚሰሩ ሰዎች የኃላፊነት ስሜት አንደኛ ማን እንደማይው አታውቅም። ህፃናት ያውታል፣
ወጣቶች ያውታል፣ አረጋውያን ያውታል፣ ወዳጅ ያዋል፣ ጣት ያዋልና እነዚህ ነገሮች ከግምት ውስጥ ያስገባ ቢሆን። ሁለተኛ ይሄ ዘመን ያልፍና ነገ ስንገናኝ ነገ ሀገር የሆነ ደረጃ ላይ ስትደርስ መልሰን ይሄ ታሪክ ነው። ዛሬ እኮ የሚያከራክሩን አሉ። ትናንት አያቶቻችን ቅድመ አያቶቻችን በማወቅም ባለማወቅም የሰሯቸው ስህተቶች አሁን ያከራክሩን የለ። እኛ የምንሰራቸው ስህተቶች ደግሞ ነገ ልጆቻችን እንዳያከራክሩ ደግሞ መጠንቀቅ መቻል አለብን። ወቅት ያልፋል፣ አገር ግን ቀሪ ነው። ህዝብ ይቀጥላል፣ ግለሰቦች ያልፋሉ። ያ ሲያልፍ መልሰን ዛሬ እንደዋዛ የተናገርናቸው ነገሮች መልሰን ልትውጠው ስለማትችል እንደገና እነሱ እንዳያጨቃጭቁና እነሱ የማንፈልገውን ነገር እንዳያደርጉ ደግሞ ዛሬ ጥንቃቄና ኃላፊነት የተሞላበት መሆን መቻል አለበት። ሁላችንም ኃላፊነት ሊሰማን ይገባ። አንዳንዱ ነገሮች ስሜታዊ ሊያደርጉን ብንገደድ እንኳን ትልቁ ችሎታችን ይሄን ስሜታችንን መግራት ስንችል ነው የኛ ታላቅነት ሊታወቅ የሚችለው ብዬ ነው ማለት ነው። እኔ የተለዩ ሰዎች የሉኝም፣ ግን አዲሱ ዓመት ሲከበር በስራቸው በኃላፊነታቸው ምክንያት አዲስ ዓመት የማያከብሩ ሰዎች ነው እንኳን አደረሳችሁ ማለት የሚፈልገው። ቅድም እንዳልኩ ወታደሮች፣ ጸጥታ የሚያስከብሩ ፖሊሶች፣ በየሆስፒታሉ ያሉ በአገልግሎት ላይ ያሉ ሐኪሞች ወይ ሕክምና ባለሙያዎች፣ በቴክኒክ ስራ ላይ ያሉና ሰው መብራት ስልክ እንዲያገኝ እነሱ ግን ቁጭ ብለው እየሰሩ ያሉ ሰዎች፣ ለምሳሌ ቴሌቪዥን የሬዲዮ ፕሮግራሞች ሲተላለፉ የሚያስተላልፉ ጋዜጠኞች፣ እሱን የሚያስተላልፉ ቴክኒሻኖች፣ እነዚህ ሁሉ የአዲስ ዓመቱን በየስራቸው የሚያከብሩት። በመንገድ ላይ ያሉ ሹፌሮች፣ የበረራ ሰዎች፣ ሌሎችም እነዚህ ደግሞ እድል ያላገጠማቸው ጎዳና ተዳዳሪዎች፣ በሕክምና ላይ ያሉ ህሙማን፣ በየሆስፒታሉ ያሉ፣ በወህኒ ቤት ያሉ እስረኞች፣ እነዚህ ሁሉ ነው እንኳን ለአዲሱ ዓመት አደረሳችሁ እና አዲሱ ዓመት ታሰሩት የሚፈቱበት፣ የታመሙት የሚድኑበት፣ ዛሬ በስራ ላይ ያሉት ደግሞ ነገ ሌሎችን ተክተው በረፍት ላይ ሆነው የሚያከብሩበት፣ የጣሉት የሚታረቁበት፣ የተቀያየሙት ወደ አንድነት የሚወጡበት ዘመን እንዲሆን እመኛለሁ።